لبيك وإن قست القلوب هذه قناة استمسرة ملكام سرى الله زند درجة عندالله ابن عباس رضي الله عنهما بصر الحديث رسولنا عليه الصلاة والسلام تناقروا ما من أيام العمل الصالح فيها أحب إلى الله من هذه الأيام በእነዚህ ቀናቶች ውስጥ የሚሰራ መልካም ስራ አላህ ዘንድ ተወዳጅ ሆኖ ምንም አይነት መልካም ስራ የለም በእነዚህ ቀናት የሚሰራ እንጂ ብለዋል አላህ ዘንድ እጅግ የተወደደ በላጭ ሆኖ ከነዚህ ቀናት በበለጠ መልኩ መልካም ስራ የሚሰራበት የለም በማንኛውም ጊዜ መልካም ስራ አላህ ዘንድ ቢወደድም በእነዚህ ቀናት ውስጥ የሚሰራ መልካም ስራ በላጭ ነው አስሩ ቀን ማለት ነው አላሁ አክበር ይገባል ማለት ነው ይሄ ቀን ሊያመልጠን አይገባም ምን ማድረግ አለብን ታዲያ ከተባለ አንደኛ የሐጅንና የዑምራን ስርዓት መፈጸም አላህ የወፈቀው ዘንድሮም ሐጅ ለማድረግ የነየቱ ካሉ ሐጅንና ዑምራን በአግባቡ መፈጸም በእነዚህ ቀናቶች ውስጥ የሚጠበቅ ተግባር ነው አላህ የወፈቀን የነየቱንም ሁሉ ማለት ነው يا ملين الحديد ይህንን በተመለከተ ነቢያችን አለይሂ ሰላቱ ወሰላም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የተናገሩት ነገር አለ العمرة إلى العمرة إلى العمرة درجة سنناقروا عند عمرة أدرقوا كالطايو آمت عمرة اسكمة درس كفارة لما بينهما بمهاكلاتشو لتفتصموا تفاتوش بمهاكلاتشو لتسروا حاتياتوش تنانشوش مالتنو كبائر الذنوب توبت سلم ياسفلقوا بمهاكل لتسروا تنانش حاتياتوش ما السرجاناتشو كالطايو آمت عمرة اسكمة درس بمهاكلو يتسرون هلو ياتفال والحج المبرور ንጹህ የሆነ ሐጅ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና የገጠመ ምንም አይነት ወንጀል ይውልኝ ስሊሙልኝ የሌለበት አመጽና ሌላን ከሸሪዓ የሚጋጭ ነገር ያልተቀላቀለበት የሆነ ሐጅ ደግሞ ليس له جزاء إلا الجنة لنا كل موعود ደግሞ الصيام መጾም እንደዚሁ ከመልካም ስራዎች ይቆጠራል ምክንያቱም ሐዲሱ ላይ ከላይ እንዳየነው ምንድነው የሚለው ما من ايام العمل الصالح فيها احب الى الله መልካም ስራ አላህ ዘንድ ከነዚህ ቀናቶች በበለጠ መልኩ የተወደደ የለም በሚለው ሐዲስ ውስጥ ስናይ መልካም ስራ በሚለው ውስጥ ጾምም ራሱ አብሮ ይካተታል አላህ የወፈቀው ሰው በመጾምም ያሳልፈዋል ማለት إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كبران وندموشنا أهدوش እንደምን ሰነበታችሁ እንደምን ዋላችሁ እንደምን አደራችሁ አልহামዱሊላህ አላህ ፈቃዱ ሆነ እንግዲህ በተወሰነ ቆይታ ወይም በተወሰነ ጊዜ ስለ ዙል ሒጃ 10 ቀናቶች እንመለከታለን አሁን ያለንበት ወር እንግዲህ ቢልቂዕዳ ወይም ደግሞ 11ኛው ወር ነው በአረብኛው አቆጣጠር ማለት ነው ከዚህ ወር ቀጥሎ ያለው 12ኛው የዙል ሒጃ ወር ነው ዛሬ ሮብ ዙል ሒጃ ዙል ቂዕዳ 28ኛ ቀን ነው ነገ ሐሙስ 29ኛ ይሆናል ወሩ በ29 የሚጠናቀቅ ከሆነ ጁምዓ የመጀመሪያው የዙል ሒጃ ቀን ይሆናል ማለት ነው ወሩ 30 የሚሞላ ከሆነና የቢል ቂዕዳ ወር 30 ሞልቶ ከተቆጠረ ቅዳሜ የመጀመሪያው የቢል ሒጃ ወር ይሆናል እና የተወሰነ ነገር ስለነዚህ 10 ቀናቶች መነጋገር ይኖርብናል ኢንሻአላህ 3 ነጥቦች እንደማነሳላችሁ አንደኛ የዙል ሒጃ 10 ቀናቶች ያላቸው ደረጃ የመጀመሪያዎቹ 10 ቀናት ምን ያህል ደረጃ አላቸው የሚለው ነው ሁለተኛ በእነዚህ 10 ቀናት ውስጥ ምን መስራት ይጠበቅብናል ከኛ
ምን እንስራ የሚለው ነው። ሶስተኛ ደግሞ እርድን የነየተ ሰው ዒዱል አድሃን ማረድ የፈለገ ሰው ሊያሟላቸው የሚገቡ ነጥቦችን በተመለከተ ይሆናል ኢንሻአላህ። ወደ መጀመሪያው እንመለሳለን። የዙል ሒጃ የመጀመሪያዎቹ 10 ቀናቶች እጅግ በጣም ክብር የሚሰጣቸው ቀናቶች ናቸው። ክብር እንደሚሰጣቸው ከሚያረጋግጡ ማስረጃዎች መካከል አንደኛ أن الله تعالى أقسم بها አላህ የማለባቸው ቀናት መሆናቸው። አላህ በአንድ ነገር ከማለ ያ ነገር ቦታ የሚሰጠው ክብር ያለው መሆኑን ያሳየናል ማለት ነው። ለጉዳዩ ትኩረት እንድንሰጥ በአጽንኦት እንድንከታተል ተፈልጓል። ምክንያቱም ታላቅ የሆነው አምላካችን አላህ ታላቅ በሆነ ነገር እንጂ አይምልምና። سورة الفجر لا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله من إلال والفجر إلال بفجر بقوه أمل الله وإن بفجر الصلاة أمل الله وليال عشر بأسروا لليتوچم من رزيه أمل الله إلال وبلليت ውስጥ ቀኖችም ይካተታሉ። አጠቃላይ በ10 ቀናቶች እመላለሁ አለ። ጅምሁሩል ሙፈሲሪን አጠቃላይ ሙፈሲሮች በጠቅላላ እንደተስማሙበት እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው የመጀመሪያዎቹ። الحافظ ابن كثير رحمه الله በተፍሲራቸው ላይ وهو الصحيح በማለት የገለጹት ነው። ትክክለኛውም ይሄ ነው። አላህ በእነዚህ 10 ቀናት ከማለ እነዚህ ቀናቶች ደረጃ አላቸው ማለት ነው። ሌላው ሁለተኛው ደግሞ أنها الأيام المعلومات التي شرع فيها ذكره الله ለማውሳት የተደነገጉ ቀናቶች መሆናቸው። አላህ በማንኛውም ጊዜ የሚዘከር ጌታ ነው። በማንኛውም ጊዜ ሳይረሳ ስሙ የሚነሳ አምላክ ነው። እነዚህ 10 ቀናቶች ላይ ግን ስፔሻሊ ለየት ባለ መልኩ አላህ እኔን አውሱኝ በማለት ቀናቶቹን ለይቷቸዋል ማለት ነው። ይሄም ለየት ያለ ደረጃ እንዳላቸው ያሳያል። ሱረቱል ሐጅ ምዕራፍ 22 ቁጥር 28 ላይ ወይذكሩ اسم الله የአላህን ስም ሊያወሱ ነው፣ አላህን ሊዘክሩ ሊያወድሱ ነው። في أيام معلومات በእነዚህ በታወቁ ቀናቶች ላይ على ما رزقهم من بهيمة الأنعام ከቤት እንስሳ አላህ በለገሳቸው በሰጣቸው ነገር ላይ ማለት ነው። ይሄንን ሲሳይ ሲያርዱም ሲበሉም አላህን ያወሱበት ዘንድ ነው ይላል። ስለዚህ አላህን ልናወሳ ይገባል በእነዚህ ቀናቶች። አላህ እነዚህን ቀናቶች የዚክር ቀን ብሎ ከሰየመ ለየት ያለ ደረጃ እንዳላቸው ያሳየናል። ሶስተኛ ደግሞ ነብያችን አለይሂ ሰላቱ ወሰላም እነዚህ ቀናቶች ልዩ መሆናቸውን መስክረዋል። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ እንደነገረን የአላህ መልእክተኛ ምንድነው ያሉት? أن النبي صلى الله عليه وسلم قال أفضل أيام الدنيا أيام العشر ብለዋል። ከዱንያ ቀናቶች ሁሉ በላጩ 10 ቀናቶች ናቸው ብለዋል። የዙል ሒጃ 10 ቀናቶች ከዱንያ ቀናቶች ሁሉ በላጭ ናቸው። ኢላ የዛኔም በሰሃባዎች ተጠየቁ ولا مثلهن في سبيل الله በአላህ መንገድ እንኳን የሚታገል ቢሆን ራሱ አሉ። እሳቸውም ولا مثلهن في سبيل الله እነሱን ሊስተካከል የሚችል በአላህ መንገድ እንኳን የሚታገል ሰው ቢኖር በፍጹም ሊበልጥ አይችልም። ስለዚህ እነዚህ ቀናቶች ታላቅ መሆናቸውን መረዳት እንችላለን። አራተኛ أن فيها يوم عرفة የዓረፋ ቀን አለ። በ10 የዙል ሒጃ ቀናቶች ውስጥ 9ኛው ቀን የውሙ ዓረፋ ይባላል። የዓረፋ ቀን አለ። ይሄ ቀን ማለት እንግዲህ ከሐጅ ስራዎች ውስጥ ታላቁ ቀን ነው። ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም አልሐጅ ዓረፋ የሚሉት። ሐጅ ማለት ዓረፋ ላይ መቆም ነው። አምላካችን አላህ ወደ ባሪያዎቹ እጅግ የሚቀርብበት
የኃጢአት ስርየትን የሚያደርግለት ከጀሃነም እሳት ነፃ ብያቸዋለሁ የሚልበት ቀን ነው ሐታ በአስሩ ዙልሂጃ ቀናቶች አረፋ እንጂ ሌላ ቀን እንኳን ባይኖር ለደረጃው እሱ ብቻውን በቂ ነው በዚህ ቀን ላይ የሚጾም ጾም የሁለት ዓመት ወንጀል ያስምራል እና ይህም የዙልሂጃን 10 ቀናቶች ለየት ያለ ደረጃ እንዳላቸው ያሳያል አምስተኛ ደግሞ የውሙ ነህር የእርዱ ቀንም መኖሩ 10ኛው ቀን ጀምሮ 11 12 13 እነዚህ ሁሉ በጠቅላላ የውሙ ነህር 10ኛው ቀን አለ እንደገና ደግሞ በአያሙ ተሽሪቅ ውስጥ የሚፈጸሙ የእርድ ቀናቶች አሉ ሌሎችም ብዙ ምክንያቶችን መጥቀስ ይቻላል የዒባዳ አይነቶች በጠቅላላ የሚሰበሰቡት በዚሁ በ10 ቀን መሆኑ ሐጅም ጾሙም ሶላቱም ሌሎች አይነት ዒባዳዎችም ማለት ነው እና ከዚህ አንፃርና ከሌሎች ካልተጠቀሱ ምክንያቶች አንፃር የዙልሂጃ 10 ቀናቶች በላጭ ናቸው ትልቅ ደረጃ አላቸው ይሄን ከተረዳን ዘንድ ቀጥታ ወደ ዋናው ነጥብ እንግባና በሁለተኝነት አነሳዋለሁ ያልኩት በእነዚህ ቀናት ውስጥ መልካም ስራ ምን እንስራ የሚሰሩ መልካም ስራዎች አሉ ያው በእነዚህ ቀናት ውስጥ የሚሰራ መልካም ስራ አላህ ዘንድ ደረጃ እንዳለው ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ረሱላችን አለይሂ ሰላቱ ወሰላም ተናግረዋል ማ ሚን አያሚን አልዓመሉ الصالح فيها አሐቡ ኢለላህ ሚን هذه الايام በእነዚህ ቀናቶች ውስጥ የሚሰራ መልካም ስራ አላህ ዘንድ ተወዳጅ ሆኖ ምንም አይነት መልካም ስራ የለም በእነዚህ ቀናት የሚሰራ እንጂ ብለዋል አላህ ዘንድ እጅግ የተወደደ በላጭ ሆኖ ከነዚህ ቀናት በበለጠ መልኩ መልካም ስራ የሚሰራበት የለም በማንኛውም ጊዜ መልካም ስራ አላህ ዘንድ ቢወደድም በእነዚህ ቀናት ውስጥ የሚሰራ መልካም ስራ በላጭ ነው 10 ቀን ማለት ነው قالوا صحابዎችም አሉ ያ ረሱላህ አለይሂ ሰላቱ ወሰላም ወለል ጂሃድ ፊ ሰቢልላህ በአላህ መንገድ እንኳን ጠላትን መታገል ጂሃድም እንኳን ቢሆናል ከነዚህ 10 ቀናቶች አይበልጥም قال ወለል ጂሃድ ፊ ሰቢልላህ አው በአላህ መንገድ ጠላትን መታገል ጂሃድ መውጣትም አይበልጥም إلا رجل خرج بنفسه وماله فلم يرجع من ذلك بشيء ሰውየው ንብረቱንም ህይወቱንም ይዞ ወጥቶ በአላህ መንገድ ታግሎ ሳይመለስ በዛው ሸሂድ ሆኖ የሞተ ካልሆነ በስተቀር በአላህ መንገድ የሚታገለውም እንኳን ቢሆን ከነዚህ ቀናቶች ውስጥ የሚሰራ መልካም ስራ ጋር አይወዳደርም ማለት ነው رواه አቡ ዳውድ የዘገበው ሸይኽ ናስሩዲን አልአልባኒ ረሂመሁላህ ሷሂህ ያሉት ነው እና በእነዚህ ቀናት የሚሰራ መልካም ስራ በአላህ መንገድ እንኳን የሚታገል ሰው ጂሃድ የሚወጣ ሰው እንኳን ከሚያገኘው አጅርም በላይ ነው ሁላችንም እንግዲህ ትኩረት ልንሰጥ ይገባል ማለት ነው ይሄ ቀን ሊያመልጠን አይገባም ምን ማድረግ አለብን ታዲያ ከተባለ አንደኛ የሐጅንና የዑምራን ስርዓት መፈጸም አላህ የወፈቀው ዘንድሮም ሐጅ ለማድረግ የነየቱ ካሉ ሐጅንና ዑምራን በአግባቡ መፈጸም በእነዚህ ቀናቶች ውስጥ የሚጠበቅ ተግባር ነው አላህ የወፈቀን የነየቱንም ሁሉ ማለት ነው ይህንን በተመለከተ ነቢያችን አለይሂ ሰላቱ ወሰላም አቡ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የተናገሩት ነገር አለ العمرة إلى العمرة إلى የዑምራን ደረጃ ሲናገሩ አንድ ዑምራ አድርጎ ቀጣዩ አመት ዑምራ እስኪመጣ ድረስ ከፋረቱ لما بينهما በመሐከላቸው ለተፈጸሙ ጥፋቶች በመሐከላቸው ለተሰሩ ኃጢያቶች ትናንሾች ማለት ነው ከባኢር الذنوب ተውበት ስለሚያስፈልገው በመሐከል ለተሰሩ ትናንሽ ኃጢያቶች ማሰረጃ ናቸው ቀጣዩ አመት ዑምራ እስኪመጣ ድረስ በመሐከሉ የተሰራውን ሁሉ ያጠፋል والحج المبرور ንጹህ የሆነ ሐጅ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና የገጠመ ምንም አይነት ወንጀል ይውልኝ ስሙልኝ የሌለበት አመጽና ሌላን ከሸሪዓ የሚጋጭ ነገር ያልተቀላቀለበት የሆነ ሐጅ ደግሞ ليس له جزاء الا الجنه ከጀነት ውጪ ሌላ ምንዳ የለውም ከጀነት ውጪ ሌላ ምንዳ የለውም ስለዚህ በእነዚህ 10 ቀናቶች ይሄንን ተግባር መፈጸም አጅሩ ታላቅ ይሆናል ይሄ አንደኛው ነው ሁለተኛ ደግሞ አስያም መጾምም እንደዚሁ ከመልካም ስራዎች ይቆጠራል
ምክንያቱም ሐዲሱ ላይ ከላይ እንዳየነው ምንድነው የሚለው ما من ايام العمل الصالح فيها احب الى الله መልካም ስራ አላህ ዘንድ ከነዚህ ቀናቶች በበለጠ መልኩ የተወደደ የለም በሚለው ሐዲስ ውስጥ ስናይ መልካም ስራ በሚለው ውስጥ ጾምም ራሱ አብሮ ይካተታል አላህ የወፈቀው ሰው በመጾምም ያሳልፈዋል ማለት ነው በተለይ አሁን ይሄን ጾም ለሚፈልግ ሰው 11 ቀን ወይም 10 ቀን እድላለው ማለት ነው በተከታታይ ለሚፈልግ እንዴት ካላችሁኝ ቅድም እንዳብራራሁላችሁ ሐሙስ የዙል ሂጃ ማነው የዚል ቂዕዳ 29ኛው ቀን ነው ሐሙስ በሐሙስነቱ ራሱ የሱና ቀን ጾም ስለሆነ ትጾማላችሁ ማለት ነው አሁን ወሩ በ29 ቢጠናቀቅና የዚል ሂጃ ወር ቢገባ እንኳን ከጁምዓ ጀምሮ 9 ቀን በተከታታይ እንጾም ካላችሁ መጾም ትችላላችሁ ከሐሙሱ ጋር ተደምሮ ስንት ይሆንላችኋል ማለት ነው 10 ይሆናል ወሩ 30 ቢሞላና ዚል ቂዕዳ 30 ቢገባስ እናንተም 11 ይሆንላችኋል 30ኛው ቀን ጁምዓ ቢሆንም ከፊቱ ሐሙስን ስለጾማችሁ ጁምዓን መጾም ይቻላል ማለት ነው ሁለት ይባላል ማለት ነው ሐሙስና ጁምዓ ከቀዳሜ ጀምሮ ደግሞ የዚል ሂጃ ወር ከገባ 9 ቀን እንጾማለን ካላችሁ በተከታታይ ከሁለቱ ቀን ጋር አንድ ላይ 11 ይሆናል ማለት ነው ጾምን መጾም የፈለገ ሰው ከፈለገ ሙሉውን መጾም ይችላል ካልፈለገ ደግሞ አቅሙ የገራለትን ያክል ይጾማል ማለት ነው አቅሙ የገራለትን ነገር ግን 9ኛው ቀን እንደምንም ልታመልጥ አይገባም አረፋ የውሙ አረፋ የምትባለው 9ኛው ቀን ከዒዱ ቀን በፊት ያለው እሱ ሊያመልጥ አይገባም የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ስለ አረፋ ቀን ፈضل ሲናገሩ صيام يوم عرفة احتسب على الله ان يكفر السنة التي قبله والسنة التي بعده ብለዋል ኢማሙ ሙስሊም በዘገቡት ሐዲስ የአረፋ ቀን ጾም ከበፊቱ አንድ አመት ከበኋላውም የሚመጣውን አንድ አመት በድምሩ የሁለት ወርን ኃጢያት አላህ ዘንድ ያሰርዛል ብዬ ተስፋ አደርጋለሁ ብለዋል የሁለት አመት ጥፋት ይቅርታ የምናገኝበት የአንድ ቀን ጾም ነው ሰው ምግብ ሳይበላ ወይም ሳይስማማው ቀኑን ሙሉ እንኳን ዝም ብሎ ሊውል ይችላል ከልቡ ነይቶ ደግሞ ለመጾም አላህ የወፈቀው የአላህ ባሪያ ካለ ይሄን ያህል አጅር ማግኘት ይቻላል ስለዚህ ዑለማዎቹ እንደገለጹት ሙሉውን ቀናቶች በጾም ማሳለፍ ይቻላል ብለዋል ያልገራለት ደግሞ የቻለውን ያክል መርጦ ይጾማል ሶስተኛ ደግሞ ሌላው ሶላት መስገድ ምን ማለት ነው ፈርድ ሶላት ሁሌም ቋሚ ነው ምንም ጥርጥር የለውም አሁን እዚህ ቦታ የተፈለገው ተጨማሪ የሆኑ ነዋፊሎችን ሱና ሶላቶች ላይ መበርታት ሶላት الجماعه ጠንከር ብሎ በመስጂድ ውስጥ መገኘት በወቅቱ ማለት ነው ከሱና ማቅሞ የቻለውን ያክል ማብዛት ወደ አላህ የሚያቀርበውን ነገር መስራት ይህም በእነዚህ 10 ቀናት ውስጥ የሚሰራ ነው አራተኛ التكبير والتحميد والتهليل والذكر تكبير الله اكبر የሚለውን ذكر ማለት تحميد الحمد لله تهليل لا اله الا الله ሌሎችም የذكر አይነቶችን በእነዚህ ጊዜያቶች አላህን በተለይ ማውሳት አላህን ማውሳት ኢማሙ አህመድ በሙስነዳቸው ላይ እንደዘገቡት ከአብድ الله بن عمر رضي الله عنهما عن النبي صلى الله عليه وسلم قال يا الله ملكتኛ ምን ይላሉ ما من ايام اعظم عند الله الله ዘንድ በላጭ የሆኑ ቀናቶች የሉም ولا احب اليه እሱ ዘንድ የተወደዱ ቀናቶች የሉም من العمل فيهن من هذه الايام العشر መልካም ስራን መስራት ከነዚህ 10 ቀናቶች የበለጠ ሆኖ 10 ቀናቶች ላይ የሚሰራ መልካም ስራ እጅግ በላጭ ነው ስለዚህ فاكثروا فيهن من التهليل والتكبير والتحميد በእነዚህ ቀናቶች ላይ لا اله الا الله الله اكبر الحمد لله ማለትም አብዙ አሉ የአላህ መልእክተኛ እና በእነዚህ በዚል ሂጃ 10 ቀናቶች ላይ ዚክርን ማብዛት ይጠበቅብናል ማለት ነው አብዱላህ ኢብኑ ዑመር እና አቡ ሁረይራ ረዲየላሁ ዐንሁማ ወደ ሱቅ ወደ ገበያ ይወጡ ነበር በእነዚህ ቀናቶች ውስጥ አላሁ አክበር እያሉ ድምጻቸውን ከፍ አድርገው ወደ ገበያ ቦታ ይሄዱ ነበር ሰዎችም የነሱን ተክቢራ ሰምተው ሁሉም በግላቸው አላሁ አክበር ይሉ ነበር የጀማዓ ሳይሆን ሁሉም በግሉም ያደርገው ማለት ነው ዚክርን ማድረግ ይበልጥ ተወዳጅ ነው ሌላ ደግሞ አምስተኛ መልካም ስራ ሰደቃ ወይም ምጽዋትን ማብዛት ልገሳን ማብዛት የተቸገሩ ሰዎችን በመርዳት
በእነዚህ ቀናት ውስጥ ከአላህ አጅርን መፈለግ አለብን። አላህም በቁርአኑ ያ አዩሀለዚነ አመኑ አንፊቁ ሚማ ረዘቅናኩም ብሏል። ከሰጠናችሁ ሲሳይ ለግሱ من قبل أن يأتي يوم لا بيع فيه ولا خلة أشد ملوت ويم ولا جنة إلى اللبت كالكممطات بفيت ولا شفاعة ملجا من دزيه إلى اللبت ويم يماتك مبت كممطات بفيت وديه لبسوا بلو الله تنادوا لنا كلاتشنم صدقة አጥማችን በቻለው መጠን እናድርግ ከቤተሰብ በመጀመር ማለት ነው ከቤተሰብ በፊት ለማንም ቅድሚያ አይሰጥምና ቤተሰብን ከማስደሰት ጀምሮ ዘመድን ጎረቤትን የተቸገረን በመርዳት በሰደቃ ላይ አቅሙ ያለው ደግሞ በሱ በኩል መሳተፍ ይችላል ሌሎችም ብዙ ስራዎች አሉ ቁርአንን መቅራት ማስቀራት ኢስቲግፋር ተውበትን ማብዛት ተውበት ማድረግ አላህን ምህረትን መጠየቅ ዝምድና መቀጠል ሰላምታን ማብዛት ምግብ ማብላት ብዙ ነገሮች አሉ በሰዎች መካከል ማስታረቅ መልካም ስራ የተባለ በተክላላ ነብያችን ሰለላሁ ዐለይሂ ወሰለም ላይ እንደዚሁ ሰላዋት ማውረድ አጠቃላይ በመልካም ስራዎች መሳተፍ ይገባናል በእነዚህ ቀናት የሚሰራ መልካም ስራ አላህ ዘንድ በላጭ ነውና ሁላችንም እንዳቅማችን እንነይት ኢንሻአላህ አላህ ይወፍቀን የመጨረሻው ሶስተኛው ነጥብ እንግዲህ አሁን እርድን በተመለከተ ይሆናል ዒድ አልአድሃ እርድን በተመለከተ አንድ ሰው ከነየተ ምንድነው የሚያሟላው የዘንድሮን ዒድ አንቺ ወይም አንተ አርዳለሁ ብላችሁ ከነየታችሁ መሟላት ያለባችሁ መስፈርት አለ ለወንድምም ሆነ ለእህቶች ማለት ነው ያም ምንድነው የዙል ሒጃ ወር ከገባበት ጊዜ ጀምሮ እስከ እርዱ ቀን ድረስ ወይም እስከ ዒዱ ቀን ድረስ ጸጉርን ከራስ ላይ ብቻ ሳይሆን አጠቃላይ ከሰውነታችን ከገላችን ላይ ጸጉርን መቁረጥም ሆነ መቀነስ አይቻልም ጥፍርን መቁረጥ አይቻልም ከቆዳም ላይ የተወሰነውንም ቢሆን ከየትኛውም ገላችን ክፍል ላይ ማንሳት ክልክል ነው ይሄ ለነየተ ሰው ነው የነየተ ሲባል በቀጥታ በራሱ ወጪ በእጁ የሚያርድ ብቻ ሳይሆን ወኪልም አበጅቶ የሚያሳርድም ከሆነ ኃላፊው እሱ ነውና እሱም አይነካም ማለት ነው ወኪል ሆኖ የሚያርደውን ግን አይመለከተውም ወኪል ሆኖ የሚያርደውን አይመለከትም ዋናው ኃላፊው በራሱ ገንዘብ በቀጥታ አራጅም ይሁን ወይም አሳራጅም ቢሆን የዒዱ ቀን እሱ ግን ከነዚህ ተግባራቶች መቆጠብ አለበት አሁን ይሄ ማለት ምን ማለት ነው የዚል ቂዕዳ ወር በ29 ወይም ሐሙስ ይጠናቀቃል ካለን ያው ቀጣዩ የዚል ሒጃ ወር የሚገባው መቼ ነው ማታ መግሪብ ላይ ነው ከመግሪብ በኋላ የዚል ሒጃ ወር ገብቷል ማለት ነው ስለዚህ ከዛች ሰዓት ጀምሮ ጥንቃቄ ያደርጋል እንግዲህ ወሩ 30 አይሙላ ስለማናውቅ ጥንቃቄን ከዛ ጀምሮ መውሰድ አለብን ማለት ነው ግን ማታው ላይ ከዛ በኋላ በዜና ከተነገረንና ነገ 30ኛው ነው ከነገ ወዳ ነው ቅዳሜ ነው ከተባለ ያው ነገ ጁሙዓ መግሪብ ድረስ ነፃነቱ አለ ማለት ነው አሁን የተባሉ ነገሮች ይህንን እርድ የነየተ ሰው ምን ማድረግ አለበት ማለት ነው ሐጃዎቹን ከመግሪብ ከሐሙስ መግሪብ በፊት ማጠናቀቅ መቻል አለበት ከሐሙስ መግሪብ በኋላ የዚል ሒጃ አንደኛ ቀን ሊገባ ይችላል ካልሆነ ጁሙዓ መግሪብ ላይ ነው የሚሆነው ማለት ነው ወሩ በ30 ካለቀ እየተግባባን ነው ወንድምና እህቶች ኡሙ ሰለማ ረዲየላሁ ዐንሃ እናታችን ነብያችን አለይሂ ሰላቱ ወሰላም እንደዚህ አሉ አለች ኢዛ ረአይቱም ሂላል ዚል ሒጃ ዚል ሒጃን ወይም ደግሞ የ12ኛውን ወር ጨረቃ ካያችሁ ወአራደ አሐዱኩም አን ይضحي እናንተ አንዳችሁ እርድን ከነየተና ከፈለገ ሊያርድ فليمسك عن شعره واظفاره ከጸጉሩም ሆነ ከጥፍሩ ይታቀባሉ ከመውሰድ ጸጉሩንም እንዳይቀነስ እንዳይቆርጥ እንደዚሁም ደግሞ ከጥፍሩ ኢማሙ ሙስሊም በሰሂህ ዘገባ ላይ የዘገቡት ነው በሌላ ዘገባ ደግሞ فلا يمس من شعره وبشره شيئا ብለዋል ከጸጉሩም ሆነ ከሰውነቱ ማለትም ውጫዊ ቆዳ ምንም ነገር እንዳይነካ ብለዋል እንዳይወስድ ስለዚህም ይሄን ማሟላት ይገባናል እርድን ለነየተ ሰው ግን በዚህ መሃል ያለ በመሃል ቢፈጽመውስ ነው ጥያቄው ዑለማዎች ምንድነው ፈትዋ የሰጡት
ነይቶ ይህንን ካደረገ በኋላ በመሃል በመርሳት ወይንም ደግሞ አውቆ ሆን ብሎ ይህንን ቢያደርግ ምንድነው የሚሉት ዑለማዎች ከፋራው ተውበት ብቻ ነው ብለዋል። ተውበት ማድረግ ነው፣ አላህን ይቅርታ መጠየቅ ነው፣ ኢስቲግፋር ማድረግ አለበት። እርዱን ያው የነየተው ቀን ያወጣል ብለዋል። ኢብኑ ቁዳማ ረሂመሁላህ አልሙግኒ በሚለው የፊቅህ ኪታባቸው የሐንበልያው መዝሀብ ምሁር ናቸው። 9ኛው ጁዝእ ላይ ገጽ 346 ላይ ይሄን ገልጸዋል። ከዛ ውጪ ግን የሰውየው ቤተሰብ ወይም የሴትየዋ እርዱን ከነየተው ውጪ ያሉት የቤተሰቡ አካላቶች ህጉ አይመለከታቸውም። እነሱ የሚመለከተው እርድን የነየተውን ብቻ ነው። እና አላህ በሰማነው ተጠቃሚ ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. كبران ونموتنا أهدوج. عندما سنبتاتشو عندما نوالاتشو عندما نعدراتشو አልহামዱሊላህ አላህ ፈቃዱ ሆነ እንግዲህ በተወሰነ ቆይታ ወይም በተወሰነ ጊዜ ስለ ዙልሂጃ 10 ቀናቶች እንመለከታለን። አሁን ያለንበት ወር እንግዲህ ቢልቂዕዳ ወይም ደግሞ 11ኛው ወር ነው በአረብኛው አቆጣጠር ማለት ነው። ከዚህ ወር ቀጥሎ ያለው 12ኛው የዙልሂጃ ወር ነው።